አጥሚት ላምጣልሽ እንዴ? ትጠጫለሽ በስትሩ? ደግሞ ስሚ፣ ምንም ተስፋ እንዳቆጭሽ አልፈልግም። የኔ ቆንጆ ምግብ መውሰድ እኮ አለብሽ፣ መብላት አለብሽ። ካልበላሽ ትጎጃለሽ፣ ቶሎ አትድኝም። መዳን አትፈልጊም እንዴ? ምስኪን ስታሳዝኝ በጣም ነው የተቆጣሽው። የምትተርፊም አይመስለኝም። በቃ መሞትሽ ነው። እባክሽ እሷ አደጋ ደርሶባት ነው። አጎቴ አለም ማለት ነው ማህሌትን ትሞቻለሽ ነው ስትድኛለሽ አለቻት። ኧረ እባክሽ አትቀልጂ። ከምር አጎቴ ይኸውልሽ ምሳሌ አለም እኮ ማለት ምንም የማታውቅ በቅሎ ቢያት። አጎቴ እኛ ግን እኮ ስንማር በቅሎ ልጅ አትወልድ። ምሳሌ ጅራትም ሳይኖራት አይቀርም እኔ እገምታለሁ። ይኸውልሽ ልብሷን ስትቀይር አይተሻት ታውቂያለሽ? ኧረ እኔ አላውቅም አጎቴ። እኔ እኮ ማታ ማታ አንዳንዴ ቤቱ ሰላም እንዴት ናችሁ? ወድ የቤታይቱ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። የዳጣ አድናቂዎች ዳጣ ያው ዳጣ ነው ስሟ። ከዳጣ ውጭ ስም የላትም። እንግዲህ ከዳጣ ውጭ ስም የላትም እስካሁን። ሌላ ስም ማን እናውጣላት? እና የማህሌትንስ መጨረሻ እንዴት አያችሁት? ማህሌት ከዚህ በኋላ ምን የምትሆን ይመስላችኋል? ሰው የዘራውን ያጭዳል የሚባለው ነገር አለ አይደለ? በቃ እሱ ነው እየሆነ ያለው። በፊት ምሳሌን ለመግደል በጣም ብዙ ነገር አቅዳ በጣም ብዙ ነገር አድርጋ ነበር እና ኬክ ላይ በቃ ስትመርዝ ምናምን ብዙ ነገር ስታደርግ ቅድስት ያየች ቅድስት እየተከላከለች ያዳነቻት ነበረ ምሳሌን። እና በቃ እንደው ይቺ በቃ የድመት ነፍስ ነው ያላት አትሞት ምናምን ስትላት ነበረ። አሁን ደግሞ እሷን ታሬ የድመት ነፍስ ነው ያላት አትሞትም ተብላለች ማለት ነው። ግን ከዚህ በኋላ ምን የምትሆን ይመስላችኋል? ቻርጅ ስታደርግ ቤቷ ውስጥ ሳታያይዟል እንግዲህ እንዳጠፋ ብላ የወረወረችው ጨርቅ እሱም እየነደደ ነው። የእሳት ከተቀጣጠለ የመያያዝ እሳቱ የመስፋት እድል አለው። አንደኛ ምንጣፍ አለ፣ ራሱ የቻርጀሩ አዳፍተር አለ። እሱ ነገር እሳት ያስተላልፋል። እንግዲህ ማን ይደርስላት ይሆን? ማን የሚደርስላት ይመስላችኋል? ታሬ በእርግጠኛነት ይደርስላታል። ነገር ግን ትጎዳለች። ያው እንደተባለችው የድመት ነፍስ ስለሆነች አትሞትም። ነገር ግን ከዚህ በኋላ አሁን ካለችበት ቁስል አሁን ካለችበት ጤና ችግር ምናምን በበለጠ ደግሞ ጭሱ ያፍናትና እንግዲህ አላስፈላጊ ለሆነ በሽታ ያጋልጣታል ማለት ነው። ከዚህ በላይ በጣም በቃ ፓራላይዝድ የመሆን እድል አላት። ብዙ ነገር ያተነፋፈሷ ችግር ብዙ ነገሯ ይዛባል። በቃ ተንቀሳቅሳ ትሄዳለች የሚለው ተስፋዋ በቃ የተሟጠጠ ነው። ምክንያቱም ጭሱ በጣም ነው የሚጎዳት። እየሳለች ነበረ። አሁን ሰው ካልመጣላት አስቡት እንግዲህ ቶሎ በፍጥነት ሰው መጥቶላት ቶሎ ሕክምና ካላገኘች
ከዚህ በኋላ ምንም ዋጋ የሌላት ሰው ናት። የዘራችውን የምታጭድበት ጊዜ ነው። እህቷ ኤፍራታም የለችም። ብትኖርም ያው ክፉ ስለነበረች ስለ ክፋቷ እየነገረች ባስታደማታለች እንጂ ምንም የምታደርግላት ነገር የለም። ችላትና ተሸክማት አትኖርም። መጀመሪያ ተባባሪዋ ነበረች። ትዳሯን ምናምን ነገር በቃ አብራ እሷ ነች ትዳሯ እንዲፈርስም የራሷ የሆነ አስተዋጽኦ አላት። ኤፍራታ ራስ ጥፋት አለባት፣ ግን ከጥፋቷ ተመልሳለች፣ ከጥፋቷ ተስተካክላለች። እና በቃ ይሄ በራሱ ያጨቃጨቃቸዋል። እርስ በርሳቸው የማያስማማቸው ነገር ነው የሚሆነው። ነገር ግን ታሬ ደርሶ ቢያንስ በተወሰነ መልኩ እንዲታደጋት እንመኛለን። አይዞሽ ማሂ ያጋጥማል። ያው እንግዲህ ክፉ ሰው እንደዚህ ነው። ሰው የማይወድ ሰው ክፉ ሰው በቃ ሰው ያለ ቢል ራሱ ሰው አያገኝም። አስባችሁታል? ብሩክ ደግሞ ተረጋጋ፣ ሰከን በል ብሩክ። ሰከን ቡና ተፈልቶ ሰከን ሲል ነው አይደለም የሚጠጣው። በቃ ብሩክም ረጋ እስኪ ረጋ በል። ለልጅ ለምሳሌ ስትል ረጋ በልና በቃ ህይወት ግን ቀጥል። ህይወት ይቀጥላል። መኖር መቻል አለብህ። ኑሮህን ኑር። አስብ። አንተ ባትኖር ልጅህ ምሳሌ ምን ልትሆን እንደምትችል አስብ። ምክንያቱም መድብል ጀግና ነው። ነገር ግን ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለና የራሱ የሆነ ችግር አለበት መድብል። ካሌብ የሚባል ጠላት አለው። ኦኬ፣ ስለዚህ እሱን ነው እየተጋፈጠ ያለው። ባለፈውም እንደተናገር ነው እሱን ነው ማገዝ መቻል ያለብህ እንጂ ለሱ ሌላ የቤት ስራ መሆን የለብህም። መድብል ማነህ? ብሩክ ተረጋጋ፣ ረጋ በል። አለምዬ ደግሞ እንዴት ነው? መድብል የኔ ነው፣ መድብልን አፈቅረዋለሁ እያለች ነው። መድብል ይወዳት ይሆን? ኮሜንት ላይ ጻፉልኝ ጋይስ። መድብል መቼም አይወዳትም። አስባችሁታል? አለም እንደምትወደው ሲያቅ ብሩኬ በቃ ኩርት ቅብርር ጥብርር ነው የሚልባት። በጣም ነው የሚንቀባረርባት። በቅሎ ምናምን እያላት ነው። እንደውም ምሳሌ ራሱ የሆነ የሚሸት ነገር አለ ወይ ሲላት አዎ አለ፣ ወደ ሽንት ቤት ሲሄድ ምናምን እያለችው ነበረ። ኧረ ምሳሌ ተንኮልሽን ተይ፣ በልክ አድርጊው። ተይ ተይ፣ ግን ተይ ምሳሌ ተይ። ማን ያስተማረሽ ተንኮል? ለነገሩ መድብል ነው ያስተማረሽ። ቅድስትዬ ሽንኩርት መክተፍ ጥሩ የሆነ ነገር ነው የምታስተምርሽ። መድብል ከመጣ ጀምሮ ግን በቃ ተንኮል ተምረሻል። በጣም ያን ያህል ተንኮል አታስተምርሽም፣ ግን በቃ መድብል ነው ብለን እኛ መድብል ላይ ደምድመናል። ብሩኬ ራሱን እንግዲህ መቆጣጠር አቅቶት ያገኛት መስሎት ነበረ። ነገር ግን መድብል ይመችህ፣ በጣም ይመችህ። የሆነት መድብል በቃ ትችላለህ። እሱ በሱ ቤት በቃ ገሏታል። አስቦት እንግዲህ በሱ ቤት ገሏታል። እንደዛ ነው። ይሄ ጥሩ ነገር አይደለም። ተረጋጋ። ቅድስት የሚያገዘች ነው። ትድናለህ። እኔ አንተን አፈቅርሃለሁ፣ ማግባት ፈልጋለሁ አንተን እያለች ነው። ስለዚህ አስብበት ብሩኬ። ማሰብ መቻል አለብህ። ከምን ጊዜውም በላይ ጀግና መሆን መቻል አለብህ። መድብልንም ፈተና አትሆንበት። በቃ አግዘው፣ ከጎኑ ልትሆንለት ነው የሚገባው። ችግራችሁን በጋራ ነው መወያየት እና ማስተናገድ ያለባችሁ። ስለዚህ ወደ መፍትሄው ግባ። ደግሞ ትድናለህ እንዳልንህ ነው። መንታ ልጅ ትወልዳላችሁ ቅድስትዬ ጋር። ስለዚህ ሰርጋችሁንም ይሰረጋል። በቃ ተረጋጋ ብሩክ። መታገስ ዋጋ አለው። ስለዚህ መታገስ ነው ያለብህ። ማይ ከዚህ በኋላ መንቀሳቀስ ራሱ አትችልም። ታስራ ነው የምትቀመጥ ከእንግዲህ። በቃ ምንም መላ የላትም። እንደ በፊቱ ተረማምጄ ተንቀሳቀሼ ሰው ላይ ተንኮል ማድረግ እችላለሁ ምናምን። አረ ላትጸጸት ትችላለች። ብዙ እንድትጸጸት እድል ተሰጥቷት አልተጸጸተችም። ነገር ግን በቃ አንተ ደግሞ ታግሰ ፈጣሪ እንደሚቀጣ አድርጎ ይቅጣት ብለህ መተውና መኖር። ለችግር መፍትሄ ነው መፈለግ ያለብህ። አለምን ዝጋ እያናደዷት ነው። ይመቻችሁ ዳጣና ምሳሌ። በቃ
ትችላላችሁ። የእውነት አንዷ ስትናገር አንዷ እየተቀባበለች አስባችሁታል። ቅጥል ነው ያደረጓት። ይገባሻል አለም ይቅርታ የጠየቀችው የውሸቷን ነው። አለምና ማህሌት አንድ ናቸው። ምንም ጥርጥር የለውም። ምንም ልዩነት የላቸውም። በቃ በጣም ተንኮለኞች ናቸው። እንግዲህ የሰውን ትዳር አፋታ ምን ልታገኝ እንደምትችል አስቡት። ምንም የምታገኘው ነገር የላትም። የራሷ አሮባት የሰው ታማስላለች። ቅድስትን ላጋባሽ ላፋታሽ ምናምን ከምትል ለራስሽ አግብተሽ ኑሪ። መድብል ያለሽን አልሰማሽም ደግሞ በቅሎ ናት ምናምን ብሎሻል። ስለዚህ እዛና እዚህ አትረገጭ አለምዬ። ይቅርታሽ ደግሞ ከልብ መሆን አለበት። ይቅርታ ስጠይቂ ከልብ በቃ ተጸጸተሽ መሆን አለበት እንጂ በልብሽ ተንኮልን እያሰብሽ በአፍሽ ይቅርታ ብትይ ኧረ በቃ አይሄድም። አስቢበት፣ አይሄድም። አለም ብሩኬን ከምታሳስችው ማህሌት እንዲገላት ትፈልጊያለሽ። ቆይ አንቺን ቢገድልሽስ? የእሷን ጽዋ ወደ አንቺን ቢያስኮነጭሽ ትወጃለሽ? ይሄ በጣም ነውር ነው። ጥፋትሽን ለማስመሰል ሳይሆን በቃ ከልብሽ ነው ማመን ያለብሽ። ኦኬ። በዛ ትናንት በሄድሽበት መንገድ ደግሞ አትሄጅ። ካለበለዚያ በሰላም የሰው ቤት ለቀሽ መሄድ ነው ያለብሽ። ቅድስት ገና አዲስ ሙሽራ ነች። ታይ ጨጉላ ሽርሽሯን ታጣጥም። በመካከሏ እየገባሽ አትረብሻት። እንግዲህ እያባባሰችባት ነበረ ማህሌትንም መላም የላት ከእንግዲህ ምናምን ነገር እንደዛ ያለቻት ነው። ቅድስት ግን አዝናለች። ምክንያቱም ማሂን አትወዳትም። ስለምትወዳት አይደለም አትወዳትም። ነገር ግን ማሂ የሆነ ነገር ከሆነች በብሩክ ምክንያት ብሩክ ይታሰራል። ብሩክ ከታሰረ ደግሞ በጣም ከባድ ነው። አይደለም እኔ የምንላቸው ሰዎች ማንም ሰው በቃ የትዕግስትን በሚፈታተን ነገር ምናምን እንደዚህ አይነት ወንጀል ሰርተው ችግር ገጥሟቸው እንዲታሰሩብን አንፈልግም። አስባችሁታል? ከዛ አንጻር ሰላም ነው የሚሻለው። ቅድስትዬ አሁን ላይ ማሂን ምንም ማድረግ አትፈልግም። ቤት ያው ታሪና መድብል ይዘዋት ሄደዋል። ምክንያቱም ከተቀመጠች ብሩክ ይገላታል ብለው ስለፈሩ ለደህንነታቸው ሲባል ነው ይዘዋት የሄዱት። መሄዷ መልካም ነው። ነገር ግን እዛ ጋር የገጠማት ነገርን ቢያሳዝንም ያው ምንም ማድረግ አይቻልም። መድብል በመጀመሪያ ወደ ቤት ሲያመጣ በጣም ጥፋተኛ ነው። ብሩኬ በቃ እንኳን ተረፈች ብሎ ይንከባከባታል ምናምን። አረ የማይታሰብ ነገር ነው። እዚህ ቀደም እኮ መቷት በጥይት ታስታውሳላችሁ በእርግጠኛነት። እና እቤት እንድትድን እንክብካቤ እየተደረገላት በጣም ነበር ያበዛችው። ዲና ራሱ ታላግጥ ነበረ። ከህመማ አገግማም የጥሚት ስሩልኝ እንደዚህ አድርጉልኝ በጣም እየተንጠባረረች ነበረ። ነገር ግን አልተሳካላትም። ያም አልበቃ ብሎ ኤደንን ያመጣቻት ለብሩክና ለቅድስት በቃ ፍቅራቸው እንዲደፈርስ ለዛ ነበረ። ነገር ግን አልተሳካላት እና ማሂ በጣም ተንኮሏ ይሄ ነው ተብሎ የሚቆጠር አይደለም። ምንም በቃ ልትጸጸት ልትሻሻል አልቻለችም። አስባችሁታል? የካሊብ ሰዎች አግተዋት እንኳን ራሱ ሲጸየፏት ነበረ። በጣም ከባድ ነው። የሞቀ ትዳር የነበራት ሴት እንግዲህ ካላት ክብር ምናምን ዝቅ ብላ የሆነ መገኘት የሌለባት ቦታ ላይ ተገኝታ ክፉ ነገር እየሰራች ከክፉ ሰዎች ጋር እየዋለች ምናምን የክፋትን በቃ የክፉ ሰዎችን ጽዋ ልትጎነጭ ነበረች ሴት ናት። የካሊብ ሰዎች አስባችሁታል? ውሃ ሲደፉባት ምናምን በቃ አንቺን ጋር ምናምን የሆነ አለ አይደለ ሴት ጠብስ ነው እንደ አንቺ ጋር ምንተኛ አንቺን አንነካሽ ምናምን እያሉ እንደሚጸየፏት እንደዛ ነገር በቃ በጣም ከባድ ነው። በጣም ከባድ ነው። ማሂ ችግር የለባትም። በቃ በተያዘችበት ሁሉ ላስደስታችሁ ምናምን እንደዛ ነገር ናት። ያው ከብሩክ ከጓደኛው ጋር ስትተኛ ማላፈረች ከሞገስ ጋር ማለት ነው። በሚያሳዝን ሁኔታ
በዚሁ አጋጣሚ ሞገስና ሉላ ተናፍቃቸው አልተመለሱልን። የሆነ ሰዓት ላይ እንደምትመለሱ ተስፋ እናደርጋለን። በናፍቆትና በጉጉት ነው የምንጠብቃችሁ። ያው ዝና ያበበ ደመሳ ልጅ እሱም ታስሮላቸዋል። ስለዚህ እድሜ ለመድብል ጀግናው እያላችሁ በነፃነት ተንቀሳቀሱ። እስካሁን ሉላ ትወልዳለች በእርግጠኛነት። ሉላ መውለድ መቻል አለባት፣ ትወልዳለችም። በቃ ወደ ሁለተኛ ልጅ መድገም ይገባሉ ማለት ነው። ስለዚህ ማሄ ደግሞ እንግዲህ ተጸጽተሽ ተሻሽለሽ እንደምናይሽ ተስፋ እናደርጋለን። ያው በእርግጥ አቅም አይኖርሽም ከዚህ በኋላ አቅምሽ መጨረሻውን የተዳከመና የተሟጠጠው። ምስኪን ምንም ልናዝንልሽም ሆነ ልናግዝሽ አንችልም። ምክንያቱም የክፉ ሰዎች መጨረሻ እንደዚህ ነው። ሰውን ሲበድል የነበረ ሰው ናፍቆት ሰው ያጣል። በቃ ሰው ይራባል። ሰው እንደሚርብ የምታይበት ነገር ይሆናል ማለት ነው። እንግዲህ አለምም ተስተካከይ፣ ካልተስተካከልሽ ደግሞ እንሄድብሻለን። ትንሽ ላስላስ ነገር ትደረጊያለሽ። አለምዬ አትረብሽ ቅድስትና ብሩክን። በቃ ታያቸው ለራሳቸው። እነሱ ችግር ያለባቸው ሰዎች ናቸው። ችግራቸውን ራሳቸው ይፍቱ። ሰው ከሰው ጋር እያወዳደርሽ ላጋባሽ ላፋታሽ እያልሽ የምትረብሹን ነገር እንድታቆሚ ስንል መልእክታችንን እናስተላልፋለን። ለዛሬው ይህንን ይመስላል ያዝንላችሁ ቪዲዮ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ።